እንደዚህ ነው ተናደድኩኝ እንዴ እናንተ? ያልተናደድኩም ደህና ነኝ። አንዳንዴ እኮ ሳላቀው እናደዳለሁ መሰለኝ። ከዛ ቪዲዮ ሰርቼ ስጨርስ ጨጓራዬን እታመማለሁ። አሁን ጨጓራዬን እያመመኝ ነው፣ እያመመኝ መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ መጥቻለሁ ማለት ነው። የሰይድን ባለቤት እንግዲህ እንዳየናት ናት መታለች። ያገባት ማለት ነው። በእኔ ንዴት ያገባት ሚስት በጣም አሪፍ ናት ማለት ነው። ምላሷ አንደኛ ናት ማለት ነው። ስታወራ ስታብራራ በቃ ሰይድና ሰይድን እንደሱ አወራር ሰይድ እጅም እግርም ባይኖረው አብረው ልትኖር ፈቃደኛ ናት። አይደለም ገንዘብ እጅና እግር ባይኖራት ራሱ ባይኖረው ማለት እጅና እግር ባይኖረው ራሱ አብረው ለመኖር ፈቃደኛ ናት። እንደሱ አወራር ማለት ነው። ያው ከላይ ሳይሆን ከውስጥ ነው ውበት ዋናው ምናምን እያለች ነበረ ማለት ነው። እሱ ደግሞ አላየውም ሲል ሌላ ነገር አስመሰለው። ገና አላየውትም። ውበት እኮ ማለት እዚህ ጋር ያለው ልብ ላይ ያለው ነው። ሌላ ቦታ ያለው አይደለም ሲመስለኝ። ሌላ ቦታ ያድክ ስለመሰለኝ ነው። ሌላ ቦታ ያሰብክ ስለመሰለኝ ነው ማለት ነው። እና ለማንኛውም እንግዲህ እኔ ይገርመኛል። ከየት ነው የምታመጣቸው እንደ አይነት ሴቶች አላቅም። እንግዲህ ያለው የዓለም ለማንኛውም ማለት ነው ያርግልክ። እንግዲህ አንዷ እስከምደፋክ ድረስ እርግጠኛ ነኝ። እኔ ቁጭ ብዬ እዚህ እሰራለሁ። ያው ልቅሶህንም እዚህ ቁጭ እንደማለል ተስፋ አደርጋለሁ። ያው እመጣለሁ አዳማ ብዬ ተስፋ አደርጋለሁ። ምክንያቱም ለገንዘብ ስትል አንዷ እንደምታደርግክ እርግጠኛ ነኝ። ለምን የምታመጣቸው ሴቶች ወይ አኽላቅ የላቸው ወይ ምን የላቸው ወይ አግብተህ ካርፈህ ቁጭ አትል አንዷን ያችንም ታመጣለህ። በነገራችን ላይ ማለት ነው እውነቴን ነው። ይሄ በቃ ማለት እንደ ሚስት ሳይሆን እንደ ኮመንት ላይ ራሱ እያየው ነበር። ሰይድ አግባናና ምናምን እያሉክ ነበር ማለት ነው። ማለት ይሄ ለዩቱብ ሲመስለኝ አንተ አሁን ለትዳር ብቻ ሳይሆን በቃ አፋ ዩቱብ ላይ ራሱ ማስፈራራት የምትችል ማውራት የምትችል መደባደብ የምትችል ይመስለኛል እየፈለክ ሁላ ያለው ማለት ነው። ስለዚህ የእውነት ትዳር ፈልግና ይሄ ስለ ዩቱብ ምናምን ወደ ጎን አድርገውና እንዳለ ሆኖ እየሰራ እኔም እየሰራው ነው። ግን ወደ ጎን አድርገውና ፈልግ ማለት ደና ሴት ጥሩ ሴት በቃ ለልጆቼ ለኔ አንተ ምናልባት የሆነ ነገር ብትሆን ሐቃቸውን የልጆችን ሐቅ እንዳትበላ ምናምን ብለክ ደና ሴት ምረጥ። እንዲህ ስትወለጋገድ እንዳልቀድምክ እንዲህ ግራና ቀኝ ጠፍቶብክ ሜጆ ጠፍቶብ እንዲህ ስትል እኔ ሱመያ ባቋራጭ ከባል ጋር ሳይሆን ከልጅ ጋር እንዳልመጣ ይኸውልክ ነገር ያለው መስመርክን ያዝ ማለት እንዲህ ስንት ጊዜ ስትፍጨረጨር ያችንም ይችንም ስትለቃቀም ከ10 ሴት አንድ ሴት መምረጥ ይኖርባል። 10ሯም ወደሃለው ያለችው ሁሉ እኔ ላግባህ ያለችው ሁሉ ዝም ብላ አትሩጥ። አይምሮህንም አንዳንዴ በቃ አይምሮህንም ልብህንም አንድ አድርገህ አንድ አልሆንም ካለ ደግሞ በአይምሮክ ብቻ አስብ። ዝም ብለህ ስሜት እንደነዳህ አትነዳ። እኔ ይኸውልህ አሁን እንደሆነ ይኸውላችሁ እኔ ቅናት አይደለም ይሄ የእህትነት ነው። ለማንኛውም ቪዲዮውን ነው ሰውችክ ሳይሆን ላንተ ያለኝ ምክር በቃ ሱመያ ምናምን የምትለው ነገር ተው በቃ ማለት የራስህን ህይወት ምራ በቃ። እኔ እንጃ እንዴ እስከመቼ ነው ሳይ እየፈለክ ምንድነው ሲጀመር አንተ ሴት ስትፈልግ አይገባትም። ገባህ አይደለ? ግን ደግሞ ያንተ ዋጋ ሲገባት እሷ ለምናክ ትመጣለች። አሁን እየፈለካት እንደሆነ እሷን ፈልጋ ትመጣበት ጊዜ ይኖራል። ገባህ አይደለ? ግን አሁን ሱመያ ምናምን ማለት ተውና እስቲ እኔ እናንተ እንጋባና በፍቅር እስቲ እንኑር በቃ ገብተን በፍቅር እንኑር። ከዛ ሱመያን ትምጣ። ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ይበልልኝ። እስኪ ሰላም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንኳን ኖርሽ። እንኳን አብረን ኖርን እንዴ?
ማለት እንኳን አብረን እንዴት ነው የሚባለው? እንኳን አብረን ቆየን መሰለኝ ነው። አብረን ኖረ ስትይ ገና ከመቼው አንቺ ይሄርን ነው ገና እኮ ብዙ እንደኖርን አስመሰልሽው። እንኖራለን እንዴ እንኖራለን ሲጀመርም ግን እንኖራለን። ኦኬ ውድ ቤተሰቦቻችን እንግዲህ ያለነው እዚሁ በአዳማ ውስጥ ፍሎራ መናፈሻ ነው ያለነው። ደስ የምትል አየር አለች። ቆንጆ ቆንጆ ጎጆች አሉ እዚህ ግቢ ውስጥ። አዲስ አየር ጀምረን አዲሱን ህይወት ከዛ በኋላ አዲስ አየር ሲሆን ምን ይሆናል? ያው ሁሉም ነገር ማለቴ እንደ አዲስ ነው ሁሉም ነገር የሚቀጥለው እንጀምረውና ስለዚህ አዲስ ነገር ያስፈልገናል ብለን ነው እዚህ ቦታ የመጣ ነው። ያው በቃ በአዲስ ህይወት ስንኖር አዲስ ልጆች እንወልዳለን። ግድ ነው። አዲስ ኃይል አለ፣ አዲስ ጉልበት አለ። ስንት ነው የምፈልገው አንተ? ስንት ልጅ ነው የምፈልገው? እኔ ከቻልሽ 50 ልጅ ምን አገባኝ? የምርህን ነው እንዴ? እና ቀልዴን ነው እንዴ? ያው እኔ ሳልዋሽ 8 እፈልጋለሁ። 4 ወንድ 4 ሴት። ወላሂ እውነት 8 እርግጠኛ ነሽ? እርግጠኛ ነኝ። በጣም ደስ ይላል። በቃ የቀሩትን ልጆች ደግሞ ከሌሎች ሚስቶች ይወልዳል። ምን ማለት ነው? እንደዚህ የምታስብ ከሆነ ማለት ነው ነፍስህ 7ኛ ሰማይ ነው ልክልህ። እሺ ተይ እንጂ። አዎ እንዴ ነው ነው። አሁን ቀናሽ ማለት ነው። በጣም እንደዚህ የምታስብ ከሆነ ነፍስህን 7ኛ ሰማይ ነው ልክልህ። እሺ ወይ የኔ እናት ሳይድ ልትይው ነው። እውነት አጨበጭብልሻለሁ። አይያዝም እሱ 7ኛ ሰማይ ራስሽን ይልክሻል። እርግጠኛ ነኝ። በነገራችን ላይ በጣም ከይቅርታ ጋር ማለት ነው እኔ ማለት ያው ልጅቷን እኔ ልጅቷ ግን ማለት አይኗ እዚህ ጋር ያየ እዛ ጋር ነው የሚያየው ወይስ መስሎኝ ነው? ሳይድ ያለው እዚህ ጋር ነው እንደዚህ ፊት ለፊት ነው፣ እሷ የምታየው እዚህ ጋር ነው እንዲህ ብላ የምታወራው። አይኗ ሄዶ ነው ወይስ ካሜራው ነው የሄደው? እሷ እንዲህ ናት፣ እሱም እንዲህ ነው፣ ፊት ለፊት ናቸው። ግን እንደዚህ እያየች ነው ሳይድ እንደዚህ እያየች ይመስለኛል። እንግዲህ እንደዚህ ነው እንደዚህ ነች ወይስ እኔ መስሎኝ? ለማንኛውም እኔ ይሄንን እኔንም ስደቡኝ እሷንም አስተያየት መስጠት ትችላላችሁ። እኔ ይሄን ለእናንተ ትቻለሁ። እንደገና ደግሞ ምንድን ነው ያለችው? ሴት ልጅ ሲፈለግ አይገባትም ስላልሽው ሴቶቹን ሙሉ ባሰበስባቸው ደስ ይለኛል። ምክንያቱም ሁሉም ሴት ደግሞ እንዳንቺ ፈላጊ አይደለም። ሁሉም ሴት እንዳንቺ መፈለግ የለባቸውም። ወይ ደግሞ እንዳንቺ እኛ ገንዘብ ግን አይደለም የምንፈልገው እያሉ ፍቅር የሚፈልግ ትክክለኛ ትዳር የሚፈልግ በጣም ብዙ ሴቶች አሉ። እሺ ሴት ልጅ ስትፈለግ አይገባትም አትበይ። በጣም ይገባቸዋል። በጣም ይገባናል። እኛ ሴቶች መፈለግ ነው ያለብን። ሲፈጠር ለምንድን ነው እኛ ከአላህ ራሱ ስንፈጠር ራሱ ተፈላጊ አድርጎ ነው የፈጠረ። እንጠፋለን እኛ፣ እነሱ ይፈልጉናል። እና ወንድ ሆነን እንፈልጋቸው። በቃ ይሄ ከአላህ የተሰጠን ረህመት ነው። በቃ እኛ ሴት ነን፣ እንደ ሴትነታችን እንፈቀራለን፣ እናፈቅራለን፣ እንፈለጋለን፣ እንወደዳለን። እና መቼም 10 ልብ የለንም እንደ ወንዶችችንም ያችንም እየወደድን የምንሯሯጠው እና ያችንም የምንፈልገው። ምናልባት እንዳንቺ አይነት መሰሎች ሊኖሩ ይችላሉ። እሱን አይመለከተኝም እኔ። ስለዚህ ሴት ልጅ እንደኔ መፈለግ ነው ያለባት እንጂ መፈለግ የለባትም። በደምብ ነው ማርቃ ነው ነፍሴን በበኩል ነው ልከት በተገኘ መንገድ ለማን ነው? በሞተረኛ ነው ወይስ በመድረክ? እሱ እና ያለን ችግር የለም። ራሴ ግን እንድታይ አልፈልግም። እኔ ወይ ነው አሁን ቀልዱን አቁሚና ምን ይቀልልኩ አይደለም። አንተ ቀልዱ ነው። መጀመሪያውን ተግባብተናል እኮ ተግባብተን እናንተም ተግባብተን አይደል? በጣም ተግባብተን የፈለግከውን አይደለም። አንድ 10 ብታገባ አይመለከተኝም ብለሻል ነው። ግን ማለቴ ያው እኔ እንጃ፣ ግን ውስጥ አልፈቀደም፣ ከልቤ አልፈቀድኩም። 20 አግባ ችግር የለውም። ግን እነሱ ምንም አያደርጉልህ። ጨጓራን አቃጥለው ሊደፍኩ ነው እንጂ ምንም አያደርጉልህም። የማን ጨጓራ? ያንተ ነው። ተቃጠልክ እኮ አሁን ራሱ አንተ አልታወቀህም እንጂ በጣም ተቃጥለሃል እኮ። እሺ ነው ቆየሁ ከተቃጠልኩኝ። አሁንም እንደያ ግን አገባለሁ ያ ታስባለህ። ሌላ ከኔ ውጭ አሁንም እስቲ ከኔ ብትወጥ ቆንጆ ታገኛለህ። ካቆን ነገር ከተባለ ባገኝስ ታገኝ ትችላለህ። በርግጥ ራስሽን ቆንጆ ነኝ እያልሽ ነው? ያው ቆንጆ ነኝ አስቀያሚ አይደለሁም፣ ግን ቆንጆ ነኝ ብዬ አላስብም። ያው ቆንጆ ነኝ፣ ያው ከማንም አላንስም። ግን ደግሞ ከፊት ቆንጅና የውስጥ ቆንጅና ይወጣል
ብዬ ማመን ሴት ነኝና ለዛ ብዬ ነው። ግን ችግር የለውም ብታገባ ከፈለክ አንተ 50 ማግባ። ግን አንተ እንድትጎዳብኝ አልፈልግም። የተጎዳው ይበቃልና የውስጥ ቁንጅና ነው ዋና እንጂ የመልክ ቁንጅና ምን ያደርጋል? መልክ ምን ያደርጋል? ሲጀመር ጠቅማለሁ እንደ መልክ እሱማ አይጠቅምም። ግን የውስጥ ቁንጅና ለጊዜው ይጠቅም ይችላል። አንቺ የውስጥ ቁንጅና ቆንጆ ነኝ አልሽ። እኔ ግን የውስጡን አላየሁትም። እናያለን የት ነው በበኩል ተሰይ በፈለከው መንገድ አድርጌ አሳይሃለሁ። እውነት እሺ። ግን ዋና የውስጥ ቆንጆና ነው ብዬ ስለማስብ ነው። ግን እንደዚህም ቆንጆ ነኝ እኔ። ኦኬ እና በድሮ ጊዜ ይላሉ እንግዲህ እንደምትይዋት ሀዊ እንዳለችው እውነቷን ነው። የውስጥ ቆንጆና በቂ ነው። እኔ ከምንም በላይ ማለት ነው ብዙ ሴቶች ጋር አወራለሁ። ሲያወሩኝ መተው ሱመያ እንደዚህ ጎድታለች እንዲያርጋለች ምናምን ነገር አዲስ ህይወት ያስፈልግሃል፣ እኔ እንደዚህ ሆነላለሁ፣ እኔ እንዲጥሩ ሴት ነኝ፣ እኔ እንደዚህ ነኝ፣ እኔ እንደሷ እንደዚህ አልሆንም፣ እኔ ብር አልወድም ምናምን ብሎ ብዙ ሰዎች ያወሩኛል። ግን ከሁሉም ደግሞ ባለፈው አውርቼዋለሁ እንትን ቴምር ሪል ስቴት ላይ ሆነን ቤት ልንገዛ አይተም ምናምን ለሷ ሰርፕራይዝ አደርጋታለሁ ብዬ ቤት አይቼላት ተስማምተን ነበረ እና በቃ የዛን ቀንም ትንሽ ጠቅሼዋለሁ። ግን ሀዊ ደስ ያለች ነገር ምንድን ነው ያለች? እኔ አንተ እንድታገባኝ ካንተ ምንም ነገር ሰርግም ምንም አታርግልኝ ያለችው። ምንም አልፈልግም፣ ምንም እንድትገዛልኝ አይደለም፣ ብር ካንተ አልፈልግም። እኔ ካንተ ጋር ብቻ በቃ አንድ ቤት ውስጥ ኒካ ብቻ አስረን ገብተን በቃ አንተ የምትፈልጋቸው ልጆችና አንተ የምትፈልገውን ስቃይ የሌለው ጭቅጭቅ የሌለው ኑሮ እንድትኖር ነው የምፈልገው። እኔ ግን ያልገባኝ ነገር ማለት ነው ሴቶች ናቸው በሰይድ እየተጫወቱ ያሉት ወይስ ሰይድ ነው በሴቶች እየተጫወተ ያለው? ማለት ማወቅ አልቻልኩት ይሄንን ነው። ምክንያቱም ሰይድ ይሸወዳል ብዬ እንዳላስብ የሚሸወድ አይደለም። መጀመሪያ ያመጣት ለምን በማዳበሪያ በኬሻ አይሆንም አንጥፈን እንተኛለን? ለምን መንገድ ላይ እንግዲህ ከሷ በላይ ተረት የተረተልን የለም። እኔም ፍለጋ ሲመጣ 400 ሺህ አስቀምጥ 600 ሺህ አስቀምጥ የቤት ኪራይ የምከፍለው አጣው እያለች ስታለቃቅስ የነበረችው ያቺ ማዳበሪያ አንጥፈን አብረን እንተኛለን መንገድ ላይ እንወድቃለን ያለች ሴት ናት። ኸይር ኢንሻአላህ ሰይድዬ። ወይስ አንዳንድ ማለት አንዳንድ ወንዶች አሉ ሴት ልጅ አብረው አንሶላ እስከሚጋፈፏት ድረስ ትትትትት ሞትኩልሽ ተቀበርኩልሽ እንዳንቺ አይነት ሴት ንግግርሽ አንደኛ ነው፣ በቃ አንደኛ ነው። እንዳንቺ አይነት ሴት አጋጥማኝ አታውቅም። እንዳንቺ አይነት ሴት እንደዚህ ያለኝ የለም ይሉና ልክ የልባቸው ሲደርስ በዛው ብሎክ ያደርጋሉ። ከዛ በኋላ አይንሽና ልይሽ ከዛስ እንደዛ ይመስለኛል ሴቶቹ ከሰይድ ጋር አንዴ እንዲህ ነው ማድረግ አንዴ እንዲህ ማድረግ እያሉ ፋይት የሚጋጠሙት የሆነ ነገር አለ። ለዛ ነው እንጂ አሁን እኔ ካንተ ምንም አልፈልግም፣ ምንም ችግር የለውም፣ እንደሌሎቹ ሰርግ አልፈልግም ብቻ ስላለችው ከሴቶች ተለየችበት። እስኪ እንደው እኔ ማለት እኔ ማውራውን ችግር የለውም ስለምቀና ነው። እስኪ እናንተ በኮመንት እውነቱን ተናገሩ። እንደ መጀመሪያ ሚስቱ ያወራ የተረካለ ሮዛ ስትመጣ ከሷ ውጭ ሴት የለም፣ ቤዛ ስትመጣ ከሷ ውጭ ሴት የለም፣ እችኛዋም ስትመጣ ከዛ ውጭ ሴት የለም። እች ምላሷ ራሱ ምላጭ ነው እሱ ከሚያመጣቸው። አሁን ደግሞ ታያላችሁ እች ጋር ወይ ይጋቡና ወይ የሆነ ነገር ታረግለትና ትሰራለትና ከዛችኛው የባሰች ናት ታስታውቃለች። ከዛ ደግሞ ነገ አንዷን ያመጣና እንደዚች አይነት ሴት አላየውም ይላችኋል። አሁን ታያላችሁ እቺ ሰርግ አልፈልግም ማለቻ ድል ያለ ሰርግ ይደረጋል፣ ሰርግ ያደርግላታል። ከዛ ይመጡና ምን ይላል? እኔ እኮ ሰርጉን አልፈልግም እሱ አስገድዶኝ ነው ይላል። ከዛ እኔ እንዳንቺ አይነት ሴት አላየውም እሷን ቢብላ እኔ በግድ ሰርግ ላድርግልሽ ብዬ ነው ይላል። ምንም አልፈልግም የተባለ ሰው ቤት ይገዛልሻል ስትባል ልክ የሆነ እስራኤልን ያየች ያክል እኮ ነው የተሰማት። ሴትዮዋ ራሱ ማለት በቃ እስካሁን ከስሜት አልወጣችም።
ብላ ማለት እሷ ራሱ እስከምትታዘብ ድረስ ራሷን መቆጣጠር ያቃታት ልጅ እዚህ ጋር መጥቶ እኔ እኮ እንደሱ አይነት ሴት የለም የሚያወሩኝ ሴቶች በሙሉ በቃ ሱመያ ወርታለች እናግባን ምናምን እንዴ ግን ቆይ ነው የምለው የሆነ ሰይድን እናንተ እኔ ስለጎደውት እውነቴን እኮ ነው ሴት ናት ለሴት ልጅ ጠላት አሁን አንድ ወንድ መጥቶ ሰይድ ስለጎዳሽ እኔ ላግባሽ የሚል ወንድ የለም ምክንያቱም አንድ ወንድ ያበላሸው አንዱ ማስተካከል አይፈልግም በቃ እዛው ራሱ እንዳበላሸ ራሱ ያስተካክል ብሎ የሚያስቡት እኛስ አንዷ ሴት ያበላሸችውን እኛ ለመጠገን እንሯሯጣለን በቃ እኛ ሴቶች አንገታ እሷ ናት ጥፋተኛ እሷ ናት ልጅ ከወለደች በኋላ ተቀይራበት ይሆናል ልጅ ከወለደች በኋላ እስከ ቅቤዋ እስከ ምኗ ቀርባበት ይሆናል ራሷን አትጠብቅም እንዴ ራሷን እንደዚህ አትልም እንዴ ከዛ ሁለተኛ አድርጎ ካገባት በኋላ ሶስተኛ ላግባብ ሲላት ጥሪ ትላለች እኔ እንደሷ መሰልኩ እንዴ እኔ እሷን እኮ አይደለሁም እኔ እሷን እንደ መጀመሪያ ሚስት አይደለሁም እኔ ከሌ ነኝ እንዴ ነችና እኔ ላይ ነው የምታገባው ትላለች ለምን የማይደርስባት ይመስላታል መጀመሪያ ማለት በሴቷ የምንፈርደው እኛ የምንቀመው የሰው ባል እኛ ራሳችንን ሰላም በጣም እንወዳት ከሆነ ቤታቸው ገብተን ልክ እንደሱ አይነት ባል ነው ፈልገው እንላለን ሴቶች ወንድ እኮ ከጓደኛው ቤት ሄዶ ወይ ደግሞ ዝም ብሎ ቤት ሄዶ እንደሱ አይነት ሚስት ነው ፈልገው ብሎ የዛንን ቤት ትዳር አያፈርስም አይቀማም ሄዶ እኛ ግን እንዴት አድርገን እንደዚህ አይነት ሰው እንደምናገኝ አላህን አንለምንም የኛ በቃ የጻፍክልንን አንተ የጻፍክልንን ስጠን ብለን ከመለመን ይልቅስ ያንን ትዳር እንዴት አድርገን እንደምንበትን ቁጭ ብለን እናስባለን ለዛ ነው ብዙ ጊዜ በተለይ በቃ ሰላማዊ የሚኖሩ ትዳር በተለይ የሴት ጓደኛ ብዛት ያላት ሴት ትዳሯ አይቆይም ፍርስ ነው የሚለው ምክንያቱም በሴት ጓደኞቿ ለሷ የጠቀማት መስሎ ይነዘንዟታል ለሷ የጠቀማት መስሎ ባልሽ እንዲህ ቢያረግስ የት ወጣ የት ገባ ሲሏ ሰላማን ይነሷታል እሷ በጀመረችው ቀዳዳ ሹልክ እያሉ ይገቡና አስፍተውት እሷን ያስወጧታል እነሱ ይገባሉ እንደዛ ነው ሁሉ አሁን በቃ ማለት ሁሉም ቤት ያለ ነው ብዬ ነው ማሰበው ሁሉም ባለ ትዳር ያለ ነው እንደኔ ማለት ነው ትዳር ያላችሁ ሴቶች ትዳር የሌላ ጓደኛ አታስፈልጋችሁ ጥሩም ሆነች መጥፎም ሆነች በሩቁ እዛው እሱ ራሱ ጓደኛ ማብዛት የለበትም ምክንያቱም በቃ አያስፈልግም ትዳራችሁ ሰላም እንዲኖር ትፈልጋላችሁ ትዳራችሁ ረጅም ጊዜ እንዲፈልግ ትፈልጋላችሁ የሴት ጓደኛ ያስፈልጋችሁ ልጆቻችሁን ውለዱ ልጆቻችሁን አሳድጉ ህይወታችሁን በሰላም ኖሩ ከባላችሁ ጋር አታስፈልግም ሲፈጠር የሴት ጓደኛ በተለይ ሳታገቢ በፊት ጓደኛሽ ከነበርች አታስፈልግም አታስፈልግም ምክንያቱም የሆነ ክፍተት ባገኘሽ ቁጥር ወይ የድሮ ባል ካለሽ ወይ የድሮ ፍቅረኛ ካለሽ በቃ በሆነ በቃ በተለይ ባልሽ ከነሱ ፊት በቃ ድፍት ቀና የሚል ከሆነ እንዴት አድርጋ እንደምትደፋሽ ነው የምታስበው ለማንኛውም መልእክቴ ያው ለእናንተ ለምወዳችሁ ነው ለማንኛውም ማለት ነው እቺኛዋ ማን ነበር ስሟን ያሉት የዚህ ስም ደግሞ አይተያይም ስሟን አስተዋውቀው ነበር እንሞይ ምን አይመለከተኝም ስለሰው ምን አገባኝ እኔ ስሟ ለማንኛውም አሁን እቺም የራሷ ጓደኞች ጓደኛ ይኖራታል ወይ የሆነ ነገር ይኖራታል ትዳር አልፈልግም ምን አልፈልግም ስትል የነበረችው አሁን መተው ያቺኛዋም የመጀመሪያዋም የገንዛ ጓደኛዋን በረኪና ካልጠጣው ስትል የነበረው ዳግበው ብላ የዚህችም አሁን ወይ አንዷ ወይ ጓደኛዋን ምኗም ትመጣለች ታያላችሁ ለማንኛውም ሰይድ አስተውል ለራስ ነው አስተውል ለማንኛውም እኔ አይመለከተኝም ያው እኔ እንደማንኛውም ሰው ነው ሪአክሽን እየሰራ ያለሁት ተናደድኩኝ እንደናንተ ያልተናደድኩም ደህና ነኝ አንዳንዴ እኮ ሳላቀው እናደዳለሁ መሰለኝ ከዛ ቪዲዮ ሰርቼ ስጨርስ ጨጓራዬን ይታመማለሁ
አሁን ጨጓራዬን እያመመኝ ነው፣ እያመመኝ መጥቷል። አንዳንዴ እውነታችሁን ታያቸው ትሉኛላችሁ። እውነታችሁ ነው። ልተዋቸውልና ምንም የሚተውል ብራሱ የለኝም። እና ለማንኛውም ግን ለመተው እያሰብኩኝ ነው ማለት ነው። ጨጓራዬን እኔ ወተት በጣም እያበዛሁኝ ነው ሳስበው። ወተት ኩንትራት ይዤ በቀን 2 ሊትር ራሱ አይበቃኝ። ጨጓራዬን ሲያመኝ ወተት ጠጣለሁ፣ ጨጓራዬን ሲያመኝ ወተት ጠጣለሁ። ደግሞ ዶክተሩ ሲያስተምር አይቼ ጨጓራችሁን ሲያማችሁ ወተት አትጠጡ፣ ምክንያቱም ጨጓራችሁን አሟችሁ ወተት ስትጠጡ የበለጠ ያሳማችኋል የሚል አየው መሰለኝ። እውነት ይሁን አላቅም፣ እውነት መሰለኝ ነገር። እንግዲህ የምታውቁት ነግሩ ደስ ይለኛል። ጨጓራዬን አሞኝ ወተት መጠጣት አለብኝ ወይስ ወተት መጠጣት የለብኝም? ባለሙያ ጋር ከደረሰ ብታብራሩልኝ ደስ ይለኛል። ምክንያቱም ጨጓራዬን ሲያመኝ ወተት እጠጣለሁ ለጊዜ እውነት ለመናገር የሆነ በቃ ወተት ቅዝቅዝ ያለ ወተት ስጠጣ ደህና ሆናለሁ። ትንሽ ቆይቶ ግን እንደማቃር ስሜትም አለው አንዳንዴ በጣም ከበዛብኝ ማለት ነው። ለማንኛውም እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ሰላማችሁን ብዝት ያርግልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።